ለፊት ነው ያለው። ምን ሆነ ነው ዝና ሉላን በሞት ያሳነሳታል ብለው እንደምታስቡ? ለመሞት ወስኜ ነው የመጣሁት። ና ተኩስ። እንዳትጠገኝ ስለምገልኝ ቀድሜ እገልሃለሁ። ለኔ አንተን ፈርቶ ወደ ኋላ መሸሽ ሞት ነው። እንግዲያውስ የምትናዘው ነገር ካለ ለውሻ ነገራት። እባክህ ዝና፣ እባክህ ተው፣ እባክህ ትሞታለህ ዝና፣ እባክህ ዝና እንዳትጠገኝ። ሉላ እኔ ጋር የለችም አይደለ? ሽጉጥ ይዘው ወደ ኋላ መሸሽው ምን አባው ነው? የያዝከው ሽጉጥ ፕላስቲክ ነው። እሱን ግንባር ላይ ሲፈነድ ታውቀዋለህ። እባክህ ዝና፣ እባክህ ሽጉጥ ይዟል፣ ይገድልሃል። አንቺ ዞር በይ፣ ወደዛ ዞር በይ። ዛሬ ወይ አንተ ወይ እኔ ልሞት። ተኩስ። አንቺ ዞር በይ ወደዛ። የት ናቸው ያሉት አለ። እሱን መናገር አልፈለገም። ቦታውን ካልነገረሽ እንዳገኛቸው ስለምን ይነግርሻል? ስራውን አብረን ነው የምንሰራው። የሞት የሽራት ቀን መጥቷል። ከዝና አይን ማንም የሚያመልጥ የለም ብዬሽ ነበር። የነገርኩሽን ግን አትርሺ። ሉላ ዝናን ካገኛት እና ሞገስ ከሞተ ቤቱን ላንቺ ላለመግዛት ወንጀለኛ ሊያደርግሽ ይችላል። ተጠንቀቂ። እኔ ዝናን በአንድ ነገር አምነዋለሁ። በፍጹም ቃሉን የሚበላ ሰው ግን አይደለም። አሁን ወደሱ ቤት ነው የምትሄጂው? አዎ፣ ዝርዝር እቅዱን አውጥቻለሁ ነው ያለው። ሄደን ወረቀት ላይ ነው የምታርመው። ልብ አድርጊ፣ ዝና የማይነግርሽ ብዙ የግል እቅዶች ሊኖሩት ይችላሉ። አንቺ መጠራጠር ስራሽ ነው። እኔ መሀሌት ግን የማሸንፍበት ቀን ተቃርቧል። ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ቅድስት እንግዲህ ብሩክን አንደራ ይቅርታ የምር ማለት ነው አልገኘ ለተወች ነበርና ግን እርግጠኛ ብሩክ ነው የመታት ቂጧል። ጋሽ አትፌ ጨርሻለሁ ተኛ አላለችው። በቤትም በጣም ነው የሳኩት ማለት ነው። እና ብሩክን በጣም ተወደዋለች። ነገር ግን እሱም መናገር አልቻለም፣ እሷም መናገር አልቻለችም። እንግዲህ ሁለቱም ይፈላልጋሉ። እንግዲህ ቅድስትዬ በደስታ ፍንድቅድቅ ብላለች። በጣም ደስ ብላታል። ወይ ጋሽ ያዛርጎ እንዶ ቢዜ ኖሮ እኮ እምቢ አልልም ነበር እያለች እኔ ራሱ እንደሱ አይነቶች ከረሙ ስሰቀ ነበር እየውነት የሳ ቦታ ራሴን አደረኩ ማለት ነው። በጣም ነው የሳኩት። እና ቅድስዬ ደስ ስላየሁት በጣም ደስ ስላላት ማለት ነው። የምወራው ራሱ ጠፋብኝ መብቴ። በጣም ደስ ብሎኛል። እሷም በደስታ ፍንድቅድቅ ብላለች ማለት ነው። በቅርቡ እንግዲህ ቅድስና ብሩክ እንደሚጋቡ ተስፋ አደርጋለሁ። ማለትና እፍራታ እንግዲህ እየሄዱ ነበር። እንዲሁም ለብሩክ እና ሉላን እንዳገኘ ስደውልለት ነበር። ነገር ግን እንዳትነግሪ ለዝና አትንገሪ። ቆይ ዝናን አንቺ እየፈለግሽ እየወደድሽ ሀብታም ነው ለራስሽን አድርጌ ሉላን ካገኘ አንቺ ዞር ብሎ አያሽም። እባክሽ ነግሬ ቤቱ በኔ ስም ቢያደርግልኝ ይሻለኛል፣ ሞገስን ቢጨርሶ ይሻላል እያለች ነበር። ከዛ ስልክ ስደውል ሌላ ሰው ነበር ተባለ። ከዛ ይደውልና የት ነው ያለሽው ብሎ የጠይቃታል። እኔ የዚህ ቦታ ነው ያለሁት ትልና ለማንኛውም አንድ ያቀድኩት ነገር ስላለ አንዴት መጪ ያፈልጋለሁ እላታል። ከዛ እሷም እሺ ትልና ትስማማለች። እንግዲህ ሞገስን ለማግኘት ሌላ መንገድ እየፈለገ ነው ማለት ነው። ዳጣ ከሞገስ ጋር እያወራች ነበር። ሞጌ እንዴት ነው ምናምን እያለች ስታወራው ሳም በቃ ከቤት ወጥቻለሁ ምናምን እያለች ነበር። ዳጣ ለምን ከቤት ወጣሽ? አያው ምንም እኮ አያረግም እያለች መንገድ ስትል ቆማ ያየ ሰው የዝና መስሏት በጣም ደንግጣ በጣም ፈርታ ነበር። ቆይ ሙጊ አንድ ያየሁት ነገር አለ የዝና መሰለኝ እያለች በጣም ፈርታና ስትጨነቅ ነበር። ሉላና ሞገስ አንድ ላይ ሆኖ እስከ መቼ ነው ግን እዚህ ቁጭ ብለን መውጣት አለብን፣ ከዚህ ጋር ካልወጣን ዝና ያገኘናል እያለችው ነበርና ሉላ ከዚያ ጋር እንኳን በምንወጣ እሱ ይከተናል። ስለዚህ እንደዛ መሆን የለበትም። በቃ እስከ መቼ እንደበቃለን? ፊት ለፊት ነው መጋፈጥ ያለብን እያለት ነበር ሞገስ። ሉላ ግን ሞገስ ወደ ሞት እንድንሄድ ነው የምትፈልገው? እንድንሞት ነው የምትፈልገው? ዝና ካገኘ አንተንም ሆነ እኔን ይገለናል። ስለዚህ
እባክህ እንደዛ አታርጎ እንድትወጣ አልፈልግም። በብዛት ራስን መጠበቅ አለብህ አንድ ነገር እስክናደርግ ድረስ ትላለች። ነገር ግን እስከ መቼ እያለች ዳጣ የዝና መስሏት እጅግ በጣም ፈርታ ነበር። ከኋላ ሌላ ሰው ስነካ በጣም ጮች፣ በጣም ደነገጠች። ምኖሽ የተፈጠረ ነገር አለ እንዲህ ብሎ እየጠየቃት ነበር። ነገር ግን አይ ምንም አልሆንኩም እያለች ሩጫውን ቀጠለች። የዝና ግን እንደተሸነፈ እኔ ዝና አይደለም የዝናው ደምሽ እያለ በጣም እየተናደደና እየተቆጨ ሉላን አግኝቶ በቃ መሞቱን ካለብኝ እሞታለሁ እንጂ ሉላን አጥቼ በጭራሽ መኖር አልችልም እያለ ብቻውን እያወራ ነበር። እንግዲህ ኤፍራታና ማለት ሞገስን ብሩክ የዝናን እንደመጣው ነገረችውና ከዛ እባክሽ እያለችው ካሁን በኋላ ምንም ማድረግ አይችልም ዝና፣ ምክንያቱም ብሩክ አንድ ነገር ቢሆን አንድ ነገር ባጋጥመኝ የዝና ነው ብሎ ክስ መሰርቶበታል አለችው። ኧረ እባክሽ ክስ መሰረተ? አዎ። ስለዚህ አሁን ብሩክን ምንም ነገር ማድረግ አይችልም። የዝና አንድ ነገር ከሆነ እሱ ተጠያቂ ስለሆነ እንግዲህ ነጋ መንጋቱ አይቀርምና ቅድስትና ብሩኬ አንድ ላይ እያወሩ ነበር። እኔ ምንሽ ቅድስትዬ ፍቅረኛ አለኝ ብለሽኝ ነበር፣ የምትወጂ ሰው እንዳለኝ ነግረሽኝ ነበር። አዎ የምወደው አለኝ፣ ነገር ግን እኔ እንደምወደው እሱ አያውቅም እና አገር ቤት ሆኖ እናቴ እንዳገባ ስለምትፈልግ ትዳር መያዝ አለብኝ፣ እድሜ እየሄደ ነው ትለዋለች። ከዛም እና ታዲያ ማንን ለማግባት አሰብሽ እያላት የምትወጂ ሰው አልነገርሽም? አይ አልነገርኩትም ጋሺ እያለ ስታወራ ነበር። የዝና እንግዲህ ሞገስ የት እንዳለ ለማወቅ ሌላ መንገድ መጠቀም ጀመረ። ባንክ ቤት የሚሰራ ጓደኛ ጋር ይደውልና የአካውንት ባንኩን የት አካባቢ ኤቲኤም እንደምጠቀም እያጠራ ነበር። ዳጣ እየቀለደች መጣ። ዳጣ ስነ ስርዓት ያዥ እንጂ ምንድነው እያልሻለሽ? ቁጭ በይ። ከዛ እሺ በቃ ተረጋጊ፣ ምን ሆነሽ ቅድስት? በቃ የሾሻ እኮ ነው ምናምን እያለቻት ነበር። ምግብ ላቅርብልሽ? ኧረ እኔ ምግብ አልፈልግም፣ ድንጋጤው ራሱ እስካሁን አልለቀቀኝም እያለች ነበር። እና እንግዲህ የዝና ደግሞ የሚፈልገው ነገር አገኛ። የሞገስ አካውንት በመጠቀም የት እንደምጠቀም የት ሰፈር በተደጋጋሚ እንደሚያወጣ ይደርስበታል ማለት ነው። እንግዲህ በመጨረሻ ብሩክ ለሞገስ ሲደውልና ሞገስ መቼም በአካል አላገኘህም ብለኛል፣ ይቅርታ ልጠይቀኝ ነው እንዴ የደወልከው ብላ ጠየቀው። አይ ላገኘህ ፈልግ ነበር እያለ ለማንኛውም ቅድስት አመሰግናለሁ፣ እኔ ብቻ ሳይሆን ማመስገን አለብን ቅድስትንም ዳጣን። ቅድስት ክብሯ ልሸጥ ነበረ ለምሳሌ ብላ እሷንም ማመስገን አለብን። ኧረ እባክህ እያለ ስደነግጥ ነበር። እንግዲህ ማለትና ኤፍራታ በቃ አሁን ሉላን ካገኘ እኮ የዝና በጭራሽ አንቺን አይፈልግም። ቆየት ቤት ቦታ ነው ያላችሁ የት ነው ያለሽ ምናምን ብላ እየጠየቀቻት ነበር። ቦታውን በግልጽ አልነገረኝም፣ ነገር ግን ቦታው አልነገረኝም ግን ቅርብ ነች ብሏል። አሁን እዛ ሄደን ቤቱ አብረን ተያይዘን እንሄዳለን እያለች ነበር። እንግዲህ ይቅናሽ እኔ በዚህ ልውድ እያለች ጥጣት ትላለች። እንግዲህ ዳጣና ምሳሌዬ አብረው እየተጫወቱ ነበር። ዳጣ በጣም ተጨንቃና ተከፍታ ቁጭ ብያለች። ምሳሌ አሰበችና ቆይ ትንሽ ዘና ላርጋት ላስቃት ብላ አብረው ጨዋታ ይጀምራሉ። እህት አለሽ እንዴ ዳጣ እያለቻት ነበር። ቆይ ለምን ጠየቅሽኝ? እኔ እኮ እህት ወንድም የለኝም እህት እንድትሆኝልኝ ብዬ ነው አለቻት። እንደዛ ከሆነ ቆንጆ እህት ሆንልሻለሁ፣ ምርጧ እህት ሆንልሻለሁ፣ ስለዚህ አታስቢ ትላታለች። እጅግ በጣም ደስ ይላታል ዳጣ። እንግዲህ የዝናና ማለት ደግሞ ሞገስን እየተከታተሉ ነው ማለት ነው። ሞገስ የት አካባቢና የት ሰፈር? ኧረ ዝና ትናንትና ዛሬም እዚህ ቆይተናል እኮ ግን የለም። ለምንድነው እዚህ ድረስ የምንቆመው? ሰፈር ቀይሮ ሊሆን ይችላል እኮ። አንቺ ደደብ በቃ ሰንበይ እያ አቤት ስልም የዝና ስድብ ደግሞ እንዱ ደረቅ ስድብ ነው የምሳደብ። ሞገስ አየች ከሩቅ ካየች በኋላ የዝና አዩ አለችና ከዛ እንግዲህ ሞገስን ከሩቅ ትመለከትና ኤቲኤም ጋር ብር ለማውጣት ሲመጣ ያህል ማለት ነው። የዝና ካሁን ባለ ከእጄ ብሞትም አታመልጥኝም ብሎ ይከተላል ማለት ነው። መከተል ጀመረ። ከዛ በመጨረሻ እየተከታተሉ ማለትም
በጣም ፈርታ ስትደበቅና አትበይ ቀጥለሽ ቁሚ። ስለዚህ አሁን ቀጥልና ሞገስ ደግሞ ኤቲኤም ልትጠቀም ሰልፍ ነበር። እነሱን እስኪጨርስ ድረስ እየጠበቀ ነበር። ከዛ እሱን ብሩን አወጥቶ ጉዞ ሲጀምር ሉላ ግን እጅግ በጣም ፈራችና ውስጣ ጥሩ ስሜት ስላልተሰማ ለሞገስ ትደውልለታለች። ሞገስ የት አካባቢ ነው? ሰፈር ነኝ እኮ ሰፈር አለቅም፣ ጥሩ ስሜት እየተሰማኝ አይደለም፣ ግን እባክሽ ቶሎ ናዲ ትለዋለች። አታስቢ አሁን እመጣለሁ አሁን እያለች ዝና ያገኛል ብላ በጣም ፈራች። አትፍሪ ሰፈር እኮ ነኝ እያለች ነበር። እንግዲህ የዝና ደግሞ ሞገስን እየተከታተለው ነበር ከማሌት ጋር ማለት ነው። ከዛ እየተከተለው ከዛ ማሯሯጥ ጀመረ። ማለትም ትሮጫለች፣ መሮጥ አቃታት። እነሱ ቀደሟት። እኛ ሴቶች ብዙ ሩጫ አንችልም። እነሱ ቀደሟት፣ እዛ መሮጥ አቃታት ማለት ነው። እንግዲህ አሁን ሞገስ ዝና እያባረረው ነበር። ሁለቱም ተያይዘው እየሮጡ ነበር። አቤት ሰፈሩ ሳምር አረንጓዴ፣ ወይኔ ጥሎብኝ አረንጓዴ ሲወዱ በጣም ነው የሚያምረው። ከዛ ፊት ለፊት ይጋጠማሉ ማለት ነው። ከዛ እንዳትጠጋኝ እገልሃለሁ ይለዋል። እሺ እኔም አለቅም፣ ወይናንተ ዛሬ ወይናንተ ወኔ ላይ ነው የምሞተው፣ አንዳችን ነው የምሞተው። አይ እኔ ሳይሆን አንተ ነው የምሞተው፣ አንተ ነህ ስለምገለኝ ቀድሜ አንተን እገላለሁ ብሎ ሽጉጡን መዘዘበት ማለት ነው። እሺ መዛላ በል ሉላ ወንድ አደረገች አይደለም፣ በል ተኩሰው አናትን ነው ብሎ አትጠራጠር እያለ ለምን አትኩሰው እየጠበቁ ነው። አረ ዝና አረ እባክህ ገላት እያለች ማለት እየጮች ነበር። አንቺ ልቀቅኝ ወደዛ እርሳቤ እያለት ነበር። አይ ይገላል እባክህ መሳሪያ ይዟል ይገላል፣ እባክህ ዝና ስማኝ እባክህ ብሎ እየለመን በል ወንድ ኮንኩ ተኩሰው ወይንስ ያስኮ ሽጉጥ ፕላስቲክ ነው እንደ እያለ ሳሽፍበት እሱን አናትን ስል ትረዳለህ እና ከዛ ሮጦ አመለጠ ሞገስ። ከዛ ሳይ እሱ ሚሮጥ ከዛ መሮጥ ጀመር። ከዛ ተደብቆ ለዳጣ ስደውል ነበር። ዳጣ እኔ አንድ ነገር ኮንኩ ሉላ አንድ ነገር ኮንኩ ማለትና የዝና ናቸው ብለሽ እንድትመሰክሪ እየላታል። ከዛ አይ ፖሊስ ወይን አንድ ነገር ማድረግ አለብኝ አለችው። አይ ምንም ነገር አታረጊም እባክሽን። ስለዚህ አሁንም ቢሆን እንግዲህ ሞገስን እየተከታተለ ነበር የዝናና። ከዛ ሞገስ ግን በጣም ተጨነቀ። እንግዲህ አሁንም ቢሆን እነሱ የሄዱ መስሎት ነው፣ ነገር ግን ያለውበት ሰፈር ድረስ መጡ እኮ እያለ ከዛ እነሱ መከተላቸውን ጀመሩ። እስኪገባ ድረስ እየጠበቁ ነበር። እንግዲህ ልክ ሞገስ ወደ ቤት ሲገባ ልክ በር ዘንኳኳ። ከዛ የዝና እየመጣን ማለት ነው። ፊት ለፊት ይጋፈጣሉ። አሁን ያሉበት ቦታ ስላገኛቸው
ነው።